የገናናው መልአክ የቅዱስ ሚካኤልን በረከት ረድኤት ለሁላችንም ያሳትፈን። ለጥቂት ደቂቃዎች የተሰበሰብንበትን በዓል ምክንያት ያደረገ ጥቂት ቁም ነገሮችን አሰምቻችሁ የጎደለውን ሞልተው የጠመመውን አቅንተው የሚገባውን ትምህርት ሰጥተው ባርከውን ወደሚሸኙን ብፁዕ አባታችን ወስዳችኋለሁ። በእውነት እንደ ልጅ ለመታዘዝ ከማፈርና ከመፍራት ጋር እንጂ በትምህርትም በሕይወትም በዝግጅትም በልምድም ከኔ የከበሩ ታላላቆች ከኋላዬ እንዳሉ አውቃለሁ። ብፁዕ አባታችን ስላዘዙኝ በረከቱንም እንዳገኝ ከተፈቀደልኝ ጥቂት ነጥቦችን ብቻ አስታውሳችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደርሳችኋል። ወደ ጻድቃን መንፈሶች ደርሳችኋል። ወደ በኩራት ማህበር ደርሳችኋል። የሁሉም ዳኛ ወደሚሆን ወደ እግዚአብሔር ደርሳችኋል። ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ ክርስቶስ ደም ደርሳችኋል። ደርሳችኋል። ይሄ ቅዱስ ጳውሎስ መልእክት ነው። ዕብራውያን መልእክት ምዕራፍ 12 ከቁጥር 22 ጀምሮ ምዕመናን እኔና እናንተ ክርስቲያን ስንሆን በክርስቶስ ስናምን የምንደርሰው ወደ ተወደደው አምላካችን ወደ እግዚአብሔር ብቻ አይደለም። አሁን እንዳነበብኩላችሁ ወደ አእላፋት መላእክትም ጭምር እንደርሳለን እንጂ እኛ ክርስቲያን ስንሆን የምንደርሰው ወደ ተወደደ መድኃኒታችን ወደ ኢየሱስ ክርስቶስ ብቻ አይደለም፣ ወደ ጻድቃንም መንፈሶች እንደርሳለን እንጂ። ለዚህ ነው መጽሐፍ ቅዱስ ከእግዚአብሔር ጋር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ነው የሚለን። ምዕመናን ወደ ላይ ከእግዚአብሔር ጋር ወደ ጎን ከቅዱሳን መላእክት ከቅዱሳን ጻድቃን ከቅዱሳን ሰማዕታት ጋር ቤተሰቦች ነው የምንሆነው። ለዚህ ነው ቤተ ክርስቲያን ማለት ከእግዚአብሔርና የእግዚአብሔር ከሆኑት ሁሉ ጋር ያለን ህብረትና አንድነት ነው። እደግመዋለሁ። ቤተ ክርስቲያን ማለት ከእግዚአብሔርና ከእግዚአብሔር ቤተሰቦች ጋር
ያለን ዝምድና ማለት ነው። ለዚህ ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደርሳችኋል የሚለን። ምእመናን መላእክት ቤተሰቦቻችን ናቸው። ለዚህ ነው ወደ እግዚአብሔር ቤተሰቦች ደርሳችኋል የሚለን። ቤተሰቦቻችን ናቸው። በአንድ ጣራ ስር የምንኖር በእግዚአብሔር አምላካችን እቅፍ ውስጥ የምናድር አንድ አምላክ የምናመልክ ለአንድ ጌታ የምንገዛ በአንድ እውነት የምንመላለስ አንድ ርስት የምንወርስ ለአንድ ተልእኮ የምንጓዝ ቤተሰቦች ስለሆንን ነው ወደ አእላፋት መላእክት ደርሳችኋል የሚለን። ምእመናን ኦርቶዶክሳዊት ቤተ ክርስቲያን መላእክትን ገለል የማታደርገው መላእክትን እንደሌሉ የማትቆጥረው ለዚህ ነው። ቤተሰቦቹን ችላ የሚል ማን ነው? ቤተሰቦቹን እንደሌሉ የሚቆጥር ማን ነው? ክርስትና ማለት ይሄ ነው። ከቤተሰቦቻችን ከመላእክት ጋር አብረን የምንኖርበት ሕይወት ነው። ክርስቲያን ስንሆን ከነሱ ጋር አብረን መኖር ነው የምንጀምረው። ለዚህ ነው የተወደደ መድኃኒታችን ኢየሱስ ክርስቶስ ሲወለድ ታስታውሱ ከሆነ ስብሐት ለእግዚአብሔር በሰማያት ምስጋና ለእግዚአብሔር በሰማያት ይሁን፣ ለሰው በጎ ፈቃድ በምድር ያሉ የሚዘምሩ መላእክት በረት የተገኙት ለምን ይመስላችኋል? ቤተሰቦች ስለሆኑ እኮ ነው። እግዚአብሔር ቢጣላን ተጣልተውን ነበረ። እግዚአብሔር ሲታረቀን አብረው መጥተው ሰውና መላእክት በአንድ ቤተሰብነት በምድር በሰማይ መዘመር ጀመር። አብረን ቤተሰብ ስለሆኑ እኮ ነው አብረውን በማህሌት በቤተልሔም ሰማይ አርያም ያደረጉት ቤተሰቦቻችን ናቸው። አብረን ምእመናን ቤተ ክርስቲያን ማለት እቺ ናት። መላእክት እንደሌሉ የሚቆጥሩት እንደማያስፈልጉ የሚያስቡት ጭራሽ ለመናቅና ለማቃለል የሚሞክሩት ቤተሰቦቻቸውን የሚዘጉት እነሱን ክርስቲያን ብሎ መጥራት ይቻላል? ምእመናን አብረው። ለዚህ ነው ንዑድ ክቡር የሚሆን ሐዋርያ ጳውሎስ ወደ አእላፋት መላእክት ደርሳችኋል ብሎ የሚያበስር። ምእመናን እስኪ አንድ ነገር ላስታውሳችሁ። ወንጌላችን እንዲህ ይላል፣ በአንድ ኃጢአተኛ ንስሐ መግባት ምክንያት በሰማይ ታላቅ ደስታ ይሆናል ይላል። ልድገመው። በምድር ባለ አንድ ኃጢአተኛ
ንስሐ መግባት ወደ እግዚአብሔር መመለስ ምክንያት በሰማይ ታላቅ ደስታ ይሆናል ይላል እግዚአብሔር ቃል። እስኪ ልጠይቃችሁ፣ በሰማይ ስለኔና ስለእናንተ የምድር ንስሐ፣ በሰማይ ምስጋና፣ በሰማይ ደስታ፣ በሰማይ ዝማሬ ለምንም ይሆን ይመስላችኋል? አያችሁ፣ እኛ ንስሐ ስንገባ የሰማይዋ ጉባኤ፣ የመላእክት ከተማ፣ የጻድቃን ሀገር ደስ የሚላት ቤተሰቦቿ ስለመጡላት እኮ ነው። ባይመለከታቸው ባያገባቸው ቤተሰቦች ባይሆኑ የኔና የእናንተ ንስሐ ምን ይመለከታቸዋል? ወዳጆች ቤተሰቦቻችን ስለሆኑ እኮ ነው። በምድር ያለችው ምእመን ንስሐ ስትገባ በሰማይ ያለችው የአእላፋት ማህበር፣ የጻድቃን ማህበር፣ የመላእክት ማህበር፣ የሰማዕታት ማህበር ደስ ብሏት የምትዘምር ወንድሞቿ ቤተሰቦቿ ስለመጡላት እኮ ነው። ዛሬ በመቆማችን እዚህ መላእክት ደስ ይላቸዋል። ይሄው ቃሉ። ዛሬ በእግዚአብሔር ፊት በማልቀሳችን መላእክት ይዘምራሉ። ይሄው ቃሉ እኮ ነው። አንድ ላይ ነና። ወደ አእላፋት መላእክት ህብረት፣ አንድነት ገብተናላ። ወንጌል የሚለን ይህንን ነው። ማር ይስሐቅ የተባለ አባት እንዲህ ብሏል። እኛ እንደ ታናሽ ወንድም ሆነን እነሱ እንደ ታላቅ ወንድም ያዝኑልናል ይላል። አንዳንዶች እንዲህ ያሉ ደጋግ ሰዎችን ስንጠቅስ ተረት ይመስላችኋልና የወንጌልንም ቃል ላምጣላችሁ፣ እናንተ እንኳን ታምናላችሁ። ምናልባት ይህን የሚሰሙ ሌሎች ካሉ እንዲረዱት ብዬ ነው። እኛ ታናናሽ ወንድሞቻቸው ነን፣ እነሱ ታላላቅ ወንድሞቻችን ናቸው። መላእክት። ዛሬ የምናከብረው የገናናው መልአክ የእኛን ቤተሰብ፣ የእኛን ታላቅ ወንድም፣ የእኛን ታላቅ አባት የቅዱስ ሚካኤልን በዓል ነው የምናከብረው። ቤተሰባችን ታላቃችን ነው። ወንጌል እንዲህ ይላል፣ የወንድሞቻችን ከሳሽ ተጥሏልና ይላል። የወንድሞቻችን ከሳሽ ያሉት መላእክት ናቸው። ከሳሻችን ዲያብሎስ ነው። ቅዱስ ዮሐንስ በራእዩ ነው ይህንን ያለው። አያችሁ፣ የወንድሞቻችን ከሳሽ፣ የወንድሞቻችን የሰው ልጆች ከሳሽ ዲያብሎስ ተጥሏል ነው የሚለው። አያችሁ፣ ወንድሞቻችን ናቸው። ለዚህ ነው ዛሬ የምናከብራቸው። ወንድምህን የምትንቅ ትኖር ይሆን? ወንድምህን የምታቃልል ትኖር ይሆን? ለወንድምህ ቦታ ማትሰጥ ትኖር ይሆን? ክርስትና ግን እንደዚህ አይደለችም። ያለፉትን፣ የዛሬዎቹን፣ የሚመጡትን ቤተሰብ ስለሆነች ታከብራለች። አንድ ቤተሰብ ነና፣ አንድ ህብረት ነና፣ አንድ ጉባኤ ነና። ወዳጄ ጉባኤ ቤተ ክርስቲያን የምትባለው የመላእክትም ህብረት ጭምር ናታ። የምትታያለች፣
ማትታያለች። የምትታየው እኔና እናንተ የተሰበሰብንበት ነው። የማትታየውስ ከኔና ከእናንተ ጀርባ በእሳት ሰረገላ የሚወርዱ የሚወጡ መላእክት በእሳት ሰረገላ ተጭነው በመካከላችን የሚመላለሱ ደጋግ ቅዱሳን የማይታዩ አሉ። በሞቴ ምን አለ በቅተህ ባያቸው ኖሮ። ደካማ ስለሆን እኮ ነው ያልታዩ። አይናችን ስላልተያዘ እኮ ነው ያልተገለጡልን። አንዳንድ ደጋግ ክርስቲያኖች ይነግሩናል እኮ በሰረገላ ተጭነው ዙሪያችንን ከበው አየኋቸው የሚሉ ሰዎች ያጋጥሙናል እኮ። ይሄ ተረት ነው፣ ይሄ ውሸት ነው። ስትበቃ ትደርስበታለህ። ለዚህ ነው ቅዱስ ጳውሎስ እንደ ደመና ዙሪያችንን የከበቡ አሉ። ወዳጄ እናንተ ከከበባችሁት በላይ ይሄን ቦታ የከበቡ መላእክት እንዳሉ ታውቃላችሁ። ከዚህ ከተነጠፈው ሳር በላይ የሚነጠፉለት እንዳሉ ታውቃላችሁ። በዚህ ምድር ላይ የኖሩ እኔና እናንተ ያላወቅናቸው የማናያቸው በሰረገላ የሚሽከረከሩ ቅዱሳን አሉ። ቤተ ክርስቲያን ማለት ይቺ ናት። የማትታየውን ጉባኤ እግዚአብሔር ጭምር ናት። ለዚህ ነው እንደ ደመና ዙሪያችንን የከበቡ አሉልን። በምን ቋንቋ እንናገር? ይህ እግዚአብሔር ቃል ነው የሚለው። ዕብራውያን ምዕራፍ 12 ቁጥር 1 እንደ ደመና ዙሪያችንን የከበቡን ምስክሮች አሉን። ብቻችንን አይደለንም። አብረን ወደዚህ ህብረት ገብተናል። አብረን ወደዚህ አንድነት ገብተናል። ያግዙናል። ኦጊረስ የተባለ ሊቅ ትንቢተ ኢሳይያስ ምዕራፍ 6 ፋዘር ታድሮስ ማላቲ ግብፃዊው ሊቅ ሲተረጉም ኦጊረስን ያመጣዋል። ምን ይላል? ኦጊረስ እንዲህ አለ ይላል፣ እኛ ለጸሎት እጃችንን ስንዘረጋ አብሮ ያለው የሚጠብቀን መልአክም አብሮቹን ይዘረጋል ይላል። አብሮ አለ። ችግራችን ክርስቲያን መሆን አልቻልም። ችግራችን አይኖቻችን በመንፈሳዊነት መገለጥ አልቻለም። ለዚህ እኮ ነው ስለ ጊያዝ የጸለየው ነቢዩ ኤልሳ ምን እንዳለ አልሰማ? የሶርያ ንጉሥ ቀስ ብሎ አድብቶ የእስራኤልን ንጉሥ ሊይዘውና ሊያጠቃው ብዙ ጭፍራዎችን ብዙ ወታደሮችን ላከበት። ከዚያ ነቢዩ ኤልሳ እቤቱ ሆኖ ወዳጄ ካሜራ መግጠም አያስፈልግም። ሲሲቲቪ የሚባለውን መግጠም አያስፈልግም። መንፈሳዊ ብንሆን በጣም ደካሞች ስለሆንን ነው እኛ በካሜራ ገጠማ ውስጥ የገባን። በጣም ይገርማችኋል። እቤቱ ሆኖ የሶርያው ንጉሥ ምን እያወራ እንደሆነ ነቢዩ ኤልሳ ያውቅ ነበረ። ጠፈር ደፈር ግድግዳ አይጋርደውም እግዚአብሔር። አንዳንዶች በጥቂት ነገር ሲወስኗቸው እንዴት ያሳዝናሉ መሰላችሁ። እና ነቢዩ ኤልሳ የሶርያ ንጉሥ የእስራኤሉን ንጉሥ ሊይዝ ምን እያደረገ እንደሆነ ለእስራኤል ልጆች ይነግር ነበረ። እና ሄደው ያገኟቸዋል፣ ያከሽፉባቸዋል። ከዚያ የሶርያው ንጉሥ ከኛ መካከል ከእስራኤል ንጉሥ ጋር ተወዳጅቶ የኛን ነገር እያወጣ የሚነግር ሰው አለን ብሎ ተጠራጥሮ ይጠይቃል። አንደኛው ነገሩ የገባው
ሰላይ ኖሮ ወይም ከእስራኤል ንጉሥ ጋር የተወዳጀ ኖሮ አይደለም። ንጉሥ ሆይ የእግዚአብሔር ሰው በመካከላቸው ስላለ ነው አለ። ምዕመናን የእግዚአብሔር ሰው ይስጠንማ፣ በእውነት ሴራችንን የሚያከሽፍልን የእግዚአብሔር ሰው ይስጠንማ። በዚህ ዘመን ሞት ለተደገሰበት ለዚህ ክርስቲያን ሞቱን የሚሽርለት ሰው ይስጠውማ። ለዚህ ዘመን ሰው ይስጠን፣ ሰው ይስጠን። ሰው አጣ፣ ሰው አጣ። በጣም ይገርማችኋል። ጊያዝ የሚባል የእግዚአብሔር ሰው አጠገብ ያለው በር ከፈተና ብቅ ብሎ ሲመለከት ዙሪያውን የታጠረ ጭፍራ አየ። ወታደር ሰራዊት አየ። እስራኤልን የከበበ ሰራዊት አየ። በሩን ዝግት አደረገና ጊያዝ ምን እንዳለ ታውቃለህ? ወዮ ኧረ ጠፋ፣ ዙሪያችንን የከበበን ሰራዊት በቃ በላው ብሎ ይርበተበት ጀመረ። ጊያዝ አይኑ ተይዟል። በምን ተያዘ ካላችሁኝ ዛ መጽሐፈ ነገሥት ላይ እንደተጻፈው በጣም ገንዘብ ወዳጅ ነበረ። በዚህ ዘመን ለምን አይናችን ተያዘ? አይናችን በክርስቶስ መስቀል ፍቅር አልተገለጠም። ገንዘብ አወረው፣ ዘረኝነት አወረው፣ የዚህ ዓለም ደስ የማያሰኙ የፖለቲካ ርዕዮተ ዓለም አወረው፣ ዝሙት አወረው፣ ክፋት አወረው፣ ዓለማዊነት አወረው። ተያዛዩ ታስታውሱ ከሆነ ንዕማን የሚባለውን አንድ ንጉሥ እየበረረ ሮጦ ብርና ወርቅ ይጠይቀው ነበረ። አሁንም ነቢዩ ኤልሳ አይቶታል። የት ሄድ ካለው ጊያዝ ላማው ፈልጌ ልነቅፈው ፈልጌ አይደለም፣ እኔም ከዛ በላይ ሆናለሁ። ንዕማን ሆይ የት ሄድክ ይለዋል። ጊያዝ ሆይ የት ሄድክ ይለዋል። አባቴ ነቢይ የትም እኮ አልሄድኩም እዚሁ ነበርኩ አለው። አንተ ሄደህ ባለሰረገላው ንዕማንን ስታስቆመው ብርና ወርቅ ስትጠይቀው ልቤ ካንተ ጋር ሄደ አይደለምን አይለው መሰለህ። አይኑ የተያዘው ለምን ይመስልሃል? በብርና በወርቅ ብቻ ነው ኑሮ። ይበላል፣ ይጠጣል። ምናልባት እንደኔና እንደናንተ ይሆን እንጂ አላውቅም። ጸሎት ከተውን ስንት ጊዜያችን? ታዲያ እንዴት አይናችን ይገለጥ? ፍርሃት ብቻ፣ ጭንቀት ብቻ፣ መንጠራወዝ ብቻ፣ መቃተት ብቻ፣ መድከም ብቻ፣ ማደያት ብቻ፣ መባዘን ብቻ፣ መጨነቅ ብቻ። አይናችን ተይዟል። የምንፈልገው ገንዘብ ብቻ፣ ኑሮ ብቻ፣ ልጅ ማሳደግ ብቻ። አይሁን እያልኩ አይደለም፣ አስቀደም ነው ማለቴ። ንግድ ብቻ፣ የከለታት አንድ ቀን የአንድ ሰሞን ሰው ቢሆን ብቻ፣ በዓል ማክበር ብቻ። እና ጊያዝ በሩን ከፍቶ ሲያይ ብዙ ሰራዊት፣ የሶሪያ ሰራዊት ከቧቸው ሲያይ ወይኔ ጠፋናል። ዛሬም እንደዚህ የምንል ሆነናል እኮ። የአንዳንዶችን ፉከራ እየሰማን የእግዚአብሔር ሰዎች እንዳልሆነ፣ መላእክት እንዳልከበቡን፣ ኃያሉ እግዚአብሔር ከኛ ጋር እንደሌለ አንዳንዶቻችን በፍርሃት መራድ ጀምረን ይሆን? ወይኔ ልንጠፋ ነው፣ ወይኔ እንደዚህ ሊደረግ ነው፣ ወይኔ አለቀልህ፣ ወይኔ አበቃልህ። ፍርሃት። አንተ ክርስቲያን፣ እንደ ክርስቲያን እንዲህ ያለውን ነገር ልንፈራ ይገባ ነበር። ይፎክር፣ ይክበር፣ ለምን ትፈራለህ? እናም ነብዩ እንዲህ ብሎ ጸለየ። በጣም ደስ የሚለኝ ቃል
ቤት ገብታችሁ አንብቡት። መጽሐፈ ነገሥት ካልዕ ሁለተኛ ምዕራፍ 6 ቁጥር 16ን ገብታችሁ አንብቡ። እግዚአብሔር ሆይ የዚህን አገልጋይ የዚህን ባሪያ ዓይኖች ግለጥ ብሎ ጸለየ። እንዲህ ያለ ሰው ይስጠን። የተደፈነውን ልባችንን የሚገልጥልን ሰው ይስጠን። የባዘነው እኛን በእግዚአብሔር ፍቅር የሚያሳርፈን ሰው ይስጠን። ዓይኖቻችን መንፈሳዊውን ዓለም አላይ ብሎ ለተያዘው ስጋዊ ደማዊ ሐሳብ ለሞላው የውስጥ ዓይናችን ልባችን አልበራ ላለው እግዚአብሔር የልቦናችንን ዓይን የሚያበራ ሰው ይስጠንማ፣ ሰው ይስጠን። ያኔ የግያዝ ዓይኖች ተገለጧ። ከዚያስ በሩን ክፍት አድርጎ ሲያይ ወዳጅ በጣም ይገርማል። ከከበቧቸው ጭፍሮች በላይ የከበቧቸው መላእክት በዝተው አየ። ናም ነቢዩ እንዲህ አለው፣ ከእኛ ጋር ያሉት ከእነሱ ጋር ካሉት ይበልጣሉና አትፍራ አለው። ይህ ምንኛ ያጽናናል። ከከበበህ በላይ ትሰማኝ እንደሆን ይህ እግዚአብሔር ቃል ከከበበህ ጠላት በላይ የከበቡ ወዳጆች መላእክት አሉልን። አትፍራ አትፍራ። ዲያብሎስ ከሚያስፈራራት ከአፎሚያ ጋር ለምን የዛሬው በዓልን አላገናኝልህም? ዲያብሎስ ጭፍራ አስከትሎ ወደ ቤቷ መጥቶ ታስታውሳለህ። ሊገላት፣ ሊያስታት፣ ሊያስክዳት በብዙ ሰራዊት ያው መነኩሴ መስሎ ደናግላን የያዘ አስመስሎ ይህቺን ምስኪን ክርስቲያናዊት ሴት አስጨነቃት፣ ከበባት፣ ዲያብሎስ እኮ ነው የከበባት። እሷ ምን አደረገች? አንድ ነገር ብቻ አደረገች። ሚካኤል ብላ ተጣራች። ወቦ እለ ያጸልሉ በአክናፊሆሙ አሃተ ሀገር፣ በአንድ ክንፋቸው አንድ ሀገር የሚያለብስ አንድ መልአክ በቂ ነበር ለዛ ሁሉ ጭፍራ። አፎሚያን ለማሳት አፎሚያን ለማነቅ ብዙ ጭፍራ ነበር የመጣው። አንዱ ሚካኤል ሲገለጥ ግን ያን ሁሉ ጭፍራ ነበር የበተነው። አንዱ ሚካኤል ለዚች ሀገር ይበቃል። አትፍራ፣ ብቻ ክርስቲያን ሁን፣ አትፍራ። በጾም በጸሎት በምጽዋት በንጽህና እንደ አፎሚያ ለሚኖሩ መልአክ ቅዱስ ሚካኤል አለላቸው። ስዕሉ ብቻ በቃ። አጋንንት ከበባት ነበር። ሚካኤል ደረሰላት። ገናናው ቅዱስ ሚካኤል በዚህ በከበበን አስፈሪ መከራ ገናናው መልአክ ቅዱስ ሚካኤል ይድረስልንማ። ይመስላል ሞት የከበበን ይመስላል። የኔና የናንተ ሕዋሳት የሆኑ ብልቶች ክርስቲያኖች ሰማዕትነት የሚቀበሉበት ዘመን ነው። ሞት የከበበን ይመስላል። የሚያስፈራራ ዲያብሎስ የሚያጓራ ይመስላል። ግን ከከበቡን ጠላቶቻችን በላይ የከበቡን የሚበልጡ
ሰራዊተ መላእክት እኛን ከበውና ፈቃዱ ስለሆነ እንጂ የምንሞተው የሞቱት መላእክት ለእነዚያን ሰው መሰሏችሁ? አይደለም። ከእኛ ጋር ያሉት ከእነሱ ጋር ካለው ከዲያብሎስ በላይ አዋርዶታል፣ አሳፍሮታል፣ አባሮታል፣ አትኖታል። ፈቀቅል አድርጋችሁ ወደ ባህራንም ልውሰዳችሁ። እሱም ሞት የተደገሰበት ነው። ታስታውሳላችሁ? አንድ ክፉ ባለጸጋ ሊያስገድለው የሞቱን ደብዳቤ አስጨብጦ ግደሉት፣ ይህንን ማንም አያውቅ ብሎ ነበር የላከው። ምዕመናን እኛ አናውቅም። በእርግጠኝነት ኦርቶዶክሳውያን የሚሴርብንን ሴራ አናውቀው። እኛ ምስጋና ላይ ነን፣ እኛ ጉባኤ ላይ ነን፣ እኛ በዓል እያከበርን ነው። የተደገሰልንን ሴራ የተተበተበውን ድር ላናውቀው እንችላለን። ባህራን ይህንን ሴራ ባህራን ይህንን ክፋት መቻወቀውና የሞቱን ደብዳቤ በእጁ ይዞ ይገሰግስልሃል። አቤት እንዴት ያሳዝን! ይህም ዘመን እንደዛ ይመስላል እኮ። አዎ ይመስላል። ዝርዝር ምን ያስፈልጋል ይመስላል። ግን መንገድ ላይ ደጉ መልአክ ቅዱስ ሚካኤል አግኝቶታል፣ ዙሪያውን ከቦታል። ስሙን የሚጠሩት ዝክሩን የሚያዘክሩትን በፍቅር የሚወዱትን ሚካኤል የሚሉትን መች ረስቶ ያውቃል? መች ትቶ ያውቃል? የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። እግዚአብሔርን ከፈራኸው በዙሪያ ይሰፍራል። ከክፋት ከራክ በዙሪያ ይሰፍራል። በክፋት ውስጥ ከኖርክ ዲያብሎስ በዙሪያ ይሰፍራል። አሁን ምረጥ፣ ወይ ቅዱስ ሚካኤል በዙሪያ እንዲሰፍር ወይ ሉሲፈር አጋንንት በዙሪያ እንዲሰፍር ምርጫ ቀርቦልሃል። ጨክንና የእግዚአብሔር መልአክ በዙሪያ እንዲሰፍር እግዚአብሔርን ፍራዋ። ይደግ ሕፃን ልጅ ምን ያውቃ? ሞቱን ይዞ ይገሰግሳል። ናም ቅዱስ ሚካኤል መንገድ ላይ ጠብቆታል። በሞታችን መንገድ በዙሪያችን ያለ ቅዱስ ሚካኤል ያግኘና አገኘው። ናም አሳየኝ አለው። እፍ አለበት። ለቅሶውን ወደ ሰርግ፣ ሞቱን ወደ ሕይወት፣ ሐዘኑን ወደ ደስታ፣ መቃብርን ወደ ሞቀ ቤት ቀየረለት። እንደሱ ነው የሆነው። ዛሬ የምናስበው እንደሱ ነው። በሙሉ የነገርኳችሁን ታሪክ ይዋቸው፣ አሰናስቧቸው። በሙሉ በዙሪያችን የከበቡ መላእክት ከላይ ጀምሮ ይሁት ለእስራኤል ንጉሥ መላእክት ዙሪያውን ከበውት፣ ላፎሚያ ዙሪያዋ ቅዱስ ሚካኤል ደርሶላት ምንም ለማያውቀው ለዚህ በውሃ ለተጣለው ለባህራን የሞት መንገዱ ላይ ሕይወት ቀይሮለት። ደግሞ ሌላ ስለምን አላስታውሳችሁም ወዳጅ? ያ በበሽታ ለተመታው ሰውነቱን ማከክ አቅቶት በገል ለሚያከው ወዳጆቹ ሁሉ ለተዉት ሚስቱ ሁሉ እግዚአብሔርን ሰድበው ሙት ላለችው ለጻድቁ ለኢዮብስ ማን ይድረስለት ካልከኝ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል፣
ወደ ጉብዝና ወራት ይመለሳል፣ ወደ እግዚአብሔርም ይጸልያል፣ እግዚአብሔርም ይምረዋል ይልልሃል። መጽሐፈ ኢዮብ ምዕራፍ 33 ቁጥር 23 ከሺዎች አንድ መልአክ ቢገኝለት ብዙ ሺህ ሰራዊት አይደለም፣ አንድ መልአክ ይበቃናል። አንድ ቅዱስ ሚካኤል በቂያችን ነው ለኢትዮጵያ። አንድ ቅዱስ ሚካኤል በቂያችን ነው ለእኛ። እንወደዋለን ቅዱስ ሚካኤል። ቀምሰነዋል፣ አይተነዋል፣ ደርሶልናል፣ አጋንንትን አዋርዶልናል። ለኢዮብም ወዳጆቼ ታስታውሳላችሁ፣ የዛሬ 2 ዓመትም ነግሬያችሁ ነበር። ታስታውሳላችሁ፣ ኢዮብን የቀናበት ዲያብሎስ ነው። ኢዮብን እግዚአብሔርን ለምኖ አስፈቅዶ መከራ ያመጣበት ዲያብሎስ ነው። አሁን ከኢዮብ ጓደኞች አንዱ መልአክ ተመኘለታል። መልአክ የነበረው የወደቀው ሉሲፈር መከራ ላመጣልበት ኢዮብ የከበረ መልአክ ቢገኝለት አላ ከሺህ አንድ የሚተረጉም መልአክ ቢገኝለት እየራራለት አላ ይራሩልናል። ማር ይስሐቅን አስታውሰው፣ ስታለቅሱ አስችላቸው መላእክት ይራሩላችኋል። ታላላቆቻችሁ ናቸው። ኑ አልቅሱ በፊታቸው፣ እንባችሁን ያብሱታል። በርከክ በሉ ያነሷችኋል። እጆቻችሁን ዘርጉ ይደግፏችኋል። በመሰነካከላችሁ ውስጥ ድንጋዮቻችሁን ያነሷል። መላእክቱን ስላንተ ያዛል፣ በእጆቻቸው ያነሷል። በእግሮችህ እንዳትሰናከል ያደርግሃል። መልአክን ቸል አትበለው። ፕሮቴስታንቲዝም ይቅርታ መጥራት አልፈልግም። የቤተ ክርስቲያንን የሚታየውን የማይታየውን ባህሪ ክደውታል። ከሺህ አንድ ሆኖ ቢተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል። ወደ ጉብዝና ወራት መከራ ዲያብሎስ መከራ ላጸናበት ኢዮብ መልአክ ተመኙለት። ወዳጅ መልአክ ወደዚህ አስደናቂ ማህበር የገባ ነው። ማህበርተኞች ነን ከመላእክት ጋር ያስፈልጉናል። ቅዱስ ሚካኤል ለሁላችን ያስፈልጋል። አንድ ቃል ብቻ ጠቅሼ ላብቅ። ለነቢዩ ዳንኤል ቅዱስ ገብርኤል የክርስቶስን ሰው የመሆን ሱባኤ ሊገልጽለት ወደ ነቢዩ ዳንኤል ሲሄድ የፋርስ አለቃ መንግስት አጋንንት ብለው ተርጉሟቸዋል አባቶቻችን። ትንቢተ ዳንኤል ምዕራፍ 10 ላይ ታገኙታላችሁ ታሪኮን። እንዲህ ይላል ቅዱስ ገብርኤል የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ይላል። ለነቢዩ ዳንኤል ራእዩን እንዳይገልጽለት 21 ቀናት ሙሉ አጋንንት ታገሉት። ቅዱስ ገብርኤል 21 ቀናት ተቋቋመኛል። ከዛስ ቅዱስ ሚካኤል ለቅዱስ ገብርኤል በሮ ደረሰለት። እረ ለእኛም ይድረስልን በእውነት። አጋንንት ላደከሙ፣ ስጋዊ ሐሳብ ላደከመን፣ ለዛል ነው ቆመን መጸለይ ላልቻለሁ፣ እጆቻችን ላልበረታ፣ በድካም ለወደቅ ነው። አጋንንት እየታገሉ ላሉት ደም ለሚያፈሱ አጋንንት እኮ ናቸው። ሌላ መስሏቸው። ቅዱስ ሚካኤል በሮ ደረሰለት። ከዛ ቅዱስ ገብርኤል ምን እንዳለ ታውቃላችሁ? ትንቢተ ዳንኤል ምዕራፍ 10 አንብቡት። ካለቃችሁ ከሚካኤል በቀር የሚያጸናኝ የለም አለ። ሚካኤል እንኳን ለእኔና ለእናንተ ለቅዱስ ገብርኤልም አስፈላጊው ነበር። አያስፈልገኝም ካልክ ትችላለህ። የእግዚአብሔር ቃል ግን ሚካኤል
ሚካኤል ሚካኤል ሲል ታገኘዋለህ። ቀኑ ሲደርስ እንድናከብር ስም ማን ነው? እሱም መጽሐፍ ላይ የተጻፈ ነው። ቅዱስ ሚካኤል ለኛ ያስፈልገናል። በብዙ ታምራት በብዙ መንክራት እያስደነቀን አዲሱን የአዲስ ኪዳን ሕይወታችንን እያገዘልን ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉም። ምን እንደተባለ መዳናችንን እንድንፈጽም እየረዳ ከፊታችን ያለ ከኋላችን የሚከተል አጋንንትን የሚያሳፍርልን ለአፎሚያ ለባህራን የደረሰላቸው ቅዱስ ሚካኤል በመከራ ውስጥ ላለን ለእኛም በዚህ ዘመን ደርሶልን አጋንንትን ያሳፍርልን። አሜን። ይቆየን። በደንብ አመስግኑ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን።